በቅርቡ በሱዳን ጉዳይ ላይ ከተመልካችነት ወደ ተሳታፊነት ያሳደጋት መግለጫ ያወጣችው ግብጽ ሊጣሱ የማይችሉ ቀይ መስመሮችን በመጥቀስ የሱዳንን ግዛታዊ አንድነት በድጋሚ በማረጋገጥና በሁለትዮሽና በዓለም አቀፍ የመከላከያ ማዕቀፎች ውስጥ ለመንቀሳቀስ ዝግጁ መሆኗን ማሳወቋ የሱዳን ግጭት ከተቀሰቀሰ በኋላ ካይሮ በጉዳይ ላይ ያሳየችው እጅግ ጠንካራ አቋም ተደርጎ ተወስዷል። በውጫዊ እይታው ይህ አቋም ለቀጠናዊ መረጋጋትና ለሰላማዊ ሰዎች ጥበቃ ያለው የመርህ ቁርጠኝነት የሚያንጸባርቅ ይመስላል። ሆኖም በጥልቀትና በጥንቃቄ ሲመረመር ይህ አቋም ለሱዳን ካለው ተቆርቋሪነት ይልቅ የግብፅን ስር የሰደደ ስትራቴጂካዊ ስጋትና ጂኦፖለቲካዊ ራስን የመጠበቅ ፍላጎት የሚያሳይ እንደሆነ ተንታኞች እየገለጹ ይገኛል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እኛም ታዲያ በዛሬው የልዩ ጥንቅር ፕሮግራማችን ይህንን የማያባራ የግብፅ የቁጥጥር ቅዠትና ማለቂያ የሌላቸው ቀይ መስመሮች እየዳሰስን ወቅታዊ የአፍሪካ ቀንድ ሁኔታ ምን ይመስላል የሚለውን እየቃኘን ቆይታ የምናደርግ ይሆናል። አብራችሁን በመቆየት እንድትከታተሉን ለቻናሉ አዲስ የሆናችሁ ተመልካቾችም የዩቲዩብ ገጻችንን ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። መልካም ቆይታ። ሱዳን ከጊዜ ወደ ጊዜ ካይሮ ተቀናቃኞቿን የምትደራደርባት መድረክ እየሆነች መጥታለች። ከኢትዮጵያ ጋር በአባይ ወንዝና በቀጠናዊ መሪነት ከባህረ ሰላጤው ኃይሎች ጋር በአፍሪካ ቀንድ ተጽዕኖ ለመፍጠር እንዲሁም ከእስራኤል ጋር በጋዛና በሰፊው የቀይ ባህር ቀጠና የደህንነት መዋቅር ዙሪያ በዚህ አውድ ውስጥ የሱዳንን ሕዝብ ስቃይ ለታላቅ የኃይል ትርኢት ሲባል ወደ ዳር ይገፋል። እዚህ ጋር ንግግሩ ከኃላፊነት ይበልጣል። ግብፅ በሱዳን ላይ የምትከተለው አቅጣጫ ከረዥም ታሪካዊ ሂደት ተለይቶ ሊታይ አይችልም። 1899 እስከ 1956 ሱዳን በአንግሎ ግብፅ ስር ነበረች። በስም የጋራ አስተዳደር ቢባልም በተግባር ግን የብሪታንያ የቀኝ ግዛት እንቅስቃሴ ነበር። ይህ ዝግጅት በ1820ዎቹ ግብፅ ካደረገችው ወረራና በማህዲስት አመፅ ምክንያት ብሪታንያ አልቃ ከገባች በኋላ የመጣ ሲሆን ሱዳን በውጫዊ የበላይነት ተዋረዶች ውስጥ እንድትታሰር አድርጓታል። የአውሮፓውያኑ አቆጣጠር በ1956 ነጻነት መገኘቱን ተከትሎ የቀኝ ግዛትን አገዛዝ በይፋ ቢያበቃም ሱዳንን በግብፅ ምህዋር ውስጥ ያስቀመጠው ስትራቴጂካዊ አስተሳሰብ ግን ሳይለወጥ ቆይቷል። ከቀኝ ግዛት በኋላ የነበረው ግንኙነትም ከሽርክና ይልቅ የግብፅን ተጽዕኖ በሚያስጠብቅና የኢትዮጵያን ምኞት በሚገታ መልኩ የሱዳንን ፖለቲካዊ አቅጣጫ በመቅረጽ ላይ ያተኮረ ነበር። ይህ ታሪካዊ ዝንባሌ ወደ ዘመናዊው ዘመንም ተሸጋግሯል። ግብፅ የሱዳን የፖለቲካ አመራር ከአዲስ አበባ ይልቅ ከካይሮ ጋር እንዲሰለፍ ዘውትራ ስትሰራ ቆይታለች። በቅርቡ ደግሞ ካይሮ አሁን ባለው ግጭት ወቅት ብቻ ሳይሆን በ2019 ሱዳን ወደ ሲቪል አስተዳደር የምታደርገውን ሽግግር በማደናቀፍ ረገድ ከሱዳን ጦር ኃይል ኤስኤኤፍ ጎን በግልጽ ቆማለች። ግብፅ በ2021 የጠቅላይ ሚኒስትር አብደላ ሐምዶክን የሲቪል አስተዳደር ያፈረሰውን ወታደራዊ መፈንቅለ መንግስት መደገፏ የአምባገነን ስርዓት ቀጣይነት እንዲሰፍንና ለዛሬው ጦርነት መንስኤ ለሆነው ቀውስ አስተዋጽኦ አድርጓል። ካይሮ ከዲሞክራሲያዊ ሽግግር ይልቅ የስርዓቱን መረጋጋት በመምረጥ የራስዋን የደህንነት ስሌት ከሱዳን ማህበረሰብ ዲሞክራሲያዊ ምኞት አስቀድማለች። ይሁን እንጂ ግብፅ የመረጠችውን አጋር የመቆጣጠር አቅሟ ውስን መሆኑ ታይቷል። ዘገባዎች እንደሚጠቁሙትም ካይሮም ሆነች ሪያድ በአብደልፈታህ አልቡርሃን ወጥ ያልሆነ አቋም የሚዋዥቅ ቁርጠኝነትና የፈጣን ድጋፍ ሰጪ ኃይሎች ወይንም አርኤስኤፍ ግስጋሴ የኃይል ሚዛኑን እየቀየረ ባለበት ወቅት ወሳኝ ቁጥጥር ማድረግ ባለመቻላቸው ተበሳጭተዋል። ግብፅ የሱዳን ጦርን በፈለገችው መንገድ መምራት አለመቻሏ መዋቅራዊ ችግርን ያሳያል። ሱዳን ካሁን በኋላ ለግብፅ እንደፈለገች የምታሽከረክራት ዳርቻ ሳትሆን በርካታ የውጭ ተዋናዮች በተለይም የባህረ ሰላጤው ሀገራት ከፍተኛ ተጽዕኖ የሚፈጥሩባት የፉክክር መድረክ ሆናለች። በመሆኑም የግብፅ ቀይ መስመሮች በተጨናነቀ የጂኦፖለቲካ ገበያ ውስጥ የተሰጡ በመሆናቸው የማስፈራራት አቅማቸው እየቀነሰ መጥቷል። የሱዳን ቀውስ ከኢትዮጵያ ጋር ካለው ያልተፈታ የጥቅም ግጭት አንጻርም መታየት ይኖርበታል። የታላቁ የኢትዮጵያ ህዳሴ ግድብ ግብፅ በአባይ ውሃ ላይ የነበራትን ታሪካዊ የበላይነት ቀይሮታል። ለዓመታት የዘለቁ ጠንካራ የአንድ ወገን ማስጠንቀቂያዎች፣ አላስፈላጊ የዲፕሎማሲ ውጥረቶች እንዲሁም በተደጋጋሚ የታወጁ ቀይ መስመሮች ቢኖሩም ኢትዮጵያ ድርድሮችን በጠረጴዛ ላይ በማቆየት ፕሮጀክቱን ያለምንም እንቅፋት ገፍታበታለች፣ ለፍጻሜም አብቅተዋለች። ይህ ስትራቴጂካዊ ውድቀት
በካይሮ የደህንነት አስተሳሰብ ላይ ጥልቅ ጠባሳን ጥሏል። በመሆኑም ሱዳን በግርግር ውስጥ ያለች ጎረቤት ብቻ ሳትሆን ግብጽ ከኢትዮጵያ ተጋላጭነቶች ጋር ለመቀራረብና አግባብነቷን ዳግም ለማረጋገጥ የምትጠቀምባት አማራጭ ቦታ ሆናለች። ይህም ግብጽ በሶማሊያ በጅቡቲና በሌሎች የምስራቅ አፍሪካ ሀገራት ላይ የምታደርገው ጥረት አካል ነው። ይህም ቀጥተኛ ጫና በከሸፈበት ቦታ የጂኦፖለቲካዊ ተጽዕኖን መልሶ ለመትከል የታለመ ነው። ዛሬ በሱዳን የምናየው ድንገተኛ ለውጥ ሳይሆን የቀኝ ግዛት ቅድመ ሁኔታን ከቀኝ ግዛት በኋላ የነበረውን የፖለቲካ አስተዳደርና የዛሬውን ያለመተማመን ስሜት የሚያቆራኝ የታሪካዊ ቀጣይነት ውጤት ነው። እነዚህ ተለዋዋጭ ሁኔታዎች በባህረ ሰላጤው ሀገራት ፉክክር ይበልጥ ተባብሰዋል። ሳውዲ አረቢያና የተባበሩት አረብ ኤምሬት በሱዳን የጦርነት ኢኮኖሚ፣ ፖለቲካ ልሂቃንና በአዳዲስ የኃይል ተዋረዶች ላይ መዋዕለ ንዋያቸውን አፍስሰዋል። በመሆኑም ግብጽ ለሱዳን ግዛታዊ አንድነትና ሉዓላዊነት ያሳየችው ከፍተኛ ቁርጠኝነት ስትራቴጂካዊ ተግባር አለው። ይህም ሱዳን የግብጽን ተጽዕኖ ወደ ጎን በሚገፉና የኢትዮጵያን ቀጠናዊ አቋም ሊያጠናክር በሚችል የባህረ ሰላጤው የበላይነት ስር እንዳትወድቅ ለመከላከል ነው። ግብጽ አቋሟን እንደ መርህ ብታቀርበውም በስትራቴጂ ደረጃ ግን የመከላከል እርምጃ ነው። ይህም ሱዳን ከጦርነቱ በኋላ የሚኖራትን ፖለቲካዊ ስምምነት ማን ይቅረጸው በሚለው ላይ የሚደረግ ፉክክር ነው። ይሁን እንጂ የግብጽ የኃይል ትርኢት በሀገር ውስጥ ተጨባጭ ሁኔታዎች የተገደበ ነው። ከባድ የኢኮኖሚ ጫና፣ ከፍተኛ ዕዳ፣ የዋጋ ግሽበትና ፖለቲካዊ ስሜታዊነት የግብጽ መንግስት የቀጥታ ጣልቃ ገብነት አደጋዎችን ለመውሰድ ያለውን ፍላጎት ይገድባሉ። ወታደራዊ ተቋሙም ረዘም ላለ ጊዜ በሚቆይና እርግጠኛ ባልሆነ ድንበር ተሻጋሪ ግጭት ውስጥ ከመዝፈቅ ይጠነቀቃል። በዚህ ምክንያት ካይሮ እንዲህ አይነቱ ንግግር የሚጠይቀውን ውድ እርምጃ ሳትወስድ ጠንካራ ማስጠንቀቂያዎችን በመስጠት ህጋዊ ማዕቀፎችን በመጥቀስና ጣልቃ ገብነትን በማሳየት ወደ ንግግር ብቻ የሚለው አቋም ትመለሳለች። በዚህም ንግግር ለስትራቴጂ ምትክ ይሆናል። በዲፕሎማሲያዊ ረገድም ግብጽ ከአፍሪካ መራሽ ዘዴዎች ጋር በማይመቹ ጥረት ውስጥ ትገኛለች። የአፍሪካ ህብረትና ኢጋድ በሱዳን ጉዳይ ሽምግልና ሲያደርጉ ቢቆዩም ካይሮ በእነዚህ ማዕቀፎች ውስጥ ኢትዮጵያ ካላት ተጽዕኖ የተነሳ ምቾት አይሰማትም። ይልቁንም ግብጽ የተሻለ ተጽዕኖ አለኝ ብላ የምታስባቸውን አረብ ተኮር ወይንም የሁለትዮሽ የዲፕሎማሲ መስመሮችን እንድትመርጥ ትገደዳለች። ይህም ገለልተኝነት ሳይሆን ምርጫን ያሳያል። ካይሮ ተጽዕኖዋን ሊቀንሱ የሚችሉ የጋራ ዘዴዎችን ሳይሆን እሷ ራሷ ልትቀርጻቸው የምትችላቸውን ሂደቶች ትፈልጋለች። የጋዛ ጉዳይም የግብጽን አጣብቂኝ ውስጥ መግባት የበለጠ ያሳያል። ካይሮ በጋዛ የምታደርገውን እንቅስቃሴ በሰብአዊነት በደህንነትና በቀጠናዊ መረጋጋት ስም ትገልጻለች። እንዲሁም በመፈናቀልና ቁጥጥር ባልተደረገበት ውጥረት ላይ ቀይ መስመሮችን ደጋግማ ታውጃለች። ሆኖም ግብጽ ውጤቶችን የመቅረጽ አቅሟ ውስን ነው። በተጓዳኝ የሚደረጉ ውይይቶች፣ አሜሪካ በጋዛ የሰላም ማስከበር ሚና ውስጥ ኢትዮጵያን ለማሳተፍ የምታደርገው ጥናት፣ እንዲሁም ህንድ ከኢትዮጵያ ጋር ያላትን የደህንነት ትብብር ማጠናከሯ ግብጽ በቀጠናዊ የበላይነት ላይ ያላትን ብቸኛ ይገባኛል ጥያቄ መሸርሸሩን ያሳያል። በተመሳሳይ ጊዜ ግብጽ በጋዛ ጉዳይ ፖለቲካዊ ውጥረት ቢኖርም ከእስራኤል ጋር ሰፊ የተፈጥሮ ጋዝ ትብብርና ዋና ዋና የንግድ ስምምነቶችን ትቀጥላለች። ይህ ንጽጽር ግልጽ የሆነ መመሪያን ያሳያል። ጠንካራ ንግግር በተግባራዊና ጥቅም ተኮር ፖሊሲ ላይ መደራረቡ በንግግርና በእውነተኛ ስትራቴጂካዊ ተጽዕኖ መካከል ያለውን ርቀት ያሳያል። የእነዚህ ተቃርኖዎች ድምር ውጤት የንግግር ግሽበት ነው። በሱዳን፣ በኢትዮጵያ፣ በሊቢያና በጋዛ ግብጽ የምታስከብራቸውን ቀይ መስመሮች በተደጋጋሚ ታውጃለች። በሂደት እነዚህ መግለጫዎች ማስፈራራታቸውን አቁመው ይልቁንም ፍላጎት ወደ ተግባር ለመለወጥ ያለውን አቅም ማነስ የሚያሳዩ ሆነው ይገኛሉ። ይህ ደግሞ ቀጣይነት ያለው ጦርነት ረሃብን፣ መፈናቀልን፣ የተቋማት መፍረስንና የማህበረሰብ መበታተንን በሚያመጣባት ሱዳን ውስጥ እጅግ አስከፊ ነው። ግብጽ ቀጠናዊ ጠባቂ ነኝ ትላለች። ነገር ግን በተመረጠ ድጋፍና በጂኦ ፖለቲካዊ እንቅስቃሴዎች ግጭቱ እንዲፈታ ሳይሆን እንዲራዘም አስተዋጽኦን ታደርጋለች። የሱዳን አሳዛኝ ሁኔታ 2023 ጀምሮ ኢትዮጵያ ስትከተለው ከነበረው በመርህ ላይ የተመሰረተ ጥረት ይልቅ በግብጽ ስትራቴጂካዊ ቀመር ውስጥ እንደ አንዱ ተለዋዋጭ ቁጥር ነው የሚታየው። ስለዚህም የግብጽ የሱዳን ፖሊሲ በመርህ ላይ የተመሰረተ አመራር ወይንም የሰብአዊ ግዴታ ታሪክ አይደለም። የቀጠናዊ የበላይነቷ እየቀነሰ ስጋቶቿ እየጨመሩና ተጽዕኖዋ እየጠበበ የመጣ ሀገር መገለጫ ነው። ሱዳን እንደ ሉዓላዊ አገር ሳይሆን እንደ ስትራቴጂካዊ ቅጥያ ነው የምትታየው። ጋዛ በዝና ስሌት ውስጥ ትገባለች። ኢትዮጵያ ደግሞ ያልተፈታ የህልውና ውድድር ማዕከል ሆና ትቀጥላለች። በመሆኑም የግብጽ የማያቋርጥ የቀይ መስመሮች አዋጅ ትርጉም ካለው ተፈጻሚነት ጋር ባለመገናኘቱ በስትራቴጂዋ ውስጥ የተደበቀ
የደቀቀውን ቅዠት ያጋልጣል። ይህም የውጭ ስልጣን ትርኢት ውጤታማ የኃይል የበላይነት እየጠበበ መምጣቱን እንደ መሸፈኛ ሆኖ ያገለግላል። የግብፅ ቀይ መስመሮች የጥንካሬ ምልክት ሳይሆኑ ተጽዕኖው እየተገደበ መሆኑን የሚገነዘብ ቀጠናዊ ኃይል መገለጫዎች ናቸው። በሌላ በኩል ደግሞ ሌሎች ከሰላም ይልቅ ለትርኢት ቅድሚያ በሚሰጠው የጂኦፖለቲካ ጨዋታ ውስጥ አስከፊ ዋጋ እየከፈሉ ነው። ግብፅና ኤርትራን ጨምሮ ሌሎች የቀጠናው ሀገራት በቀጥታም ሆነ በተዘዋዋሪ ፍላጎታቸውን ለማስፈጸም ደፋ ቀና እያሉበት ያለው የሱዳን ምድር ውስጥ የሚኖረው ሕዝብ ግን ቀደም ሲል በተጠቀሱና በሌሎች የፖለቲካ ቁማር ተጫዋቾች ምክንያት የተመሰቃቀለ የሰቀን ሕይወት መኖሩን ቀጥሏል። በጀነራል አብዱልፈታህ አልቡርሃን በሚመራው የሱዳን መደበኛ ጦር ወይንም SAF እንዲሁም በጀነራል መሐመድ ሐምዳን ዳጋሎ ሄሜቲ የሚመራው ፈጣን ደራሽ ኃይል ወይንም RSF መካከል እየተካሄደ ያለው ጦርነት በቀጠለበት በዚህ ወቅትም ፈጥኖ ደራሽ ኃይሎች አብዛኛውን የዳርፉርና የኮርዶፋን ግዛቶችን ተቆጣጥረዋል። በተለይም በቅርቡ ስልታዊ ጠቀሜታ ያላትን የኤልፋሸር ከተማን በቁጥጥር ስር መዋላቸው የጦርነቱን መልክ ቀይሮታል። የሱዳን መደበኛ ጦር በበኩሉ የሀገሪቱን ሰሜናዊና ምስራቃዊ ክፍሎች ፖርት ሱዳንን ጨምሮ ተቆጣጥረዋል። በዚህ አስከፊ ጦርነት ሳቢያ ሱዳን በአሁኑ ወቅት በዓለም ላይ ትልቁን የቤት ንብረት መፈናቀል እያስተናገደች ያለች ሀገር ሆናለች። ይፋዊ መረጃዎች እንደሚያሳዩት ከሆነ ከ13 ሚሊዮን በላይ ሰዎች የተፈናቀሉ ሲሆን ከእነዚህ ውስጥ 4 ሚሊዮን የሚሆኑት ወደ ጎረቤት ሀገራት ማለትም ግብፅ፣ ቻድ፣ ደቡብ ሱዳንና ኢትዮጵያ ተሰደዋል። ከዚህ ባሻገር በዳርፉርና በደቡብ ኮርዶፋን በተለይም በኤልፋሸርና ካዱግሊ ከተሞች ረሃብ መከሰቱ በይፋ ተረጋግጧል። ከ25 ሚሊዮን በላይ ሱዳናውያን ማለትም ከሀገሪቱ ሕዝብ ግማሽ በላይ የሚሆኑትም አስቸኳይ የምግብ እርዳታን ይፈልጋሉ። የሀገሪቱ የጤና አገልግሎት ሙሉ በሙሉ በሚባል ደረጃ ፈርሷል። የኮሌራ የወባና የዴንጌ ትኩሳት ወረርሽኞች በከፍተኛ ሁኔታ እየተስፋፉ ነው። በተጨማሪም እስካሁን ባለው መረጃ ጦርነቱ ከ150 ሺህ በላይ ንጹህ ሰዎችን ሕይወት ሳይቀጥፍ እንዳልቀረ ይገመታል። ከዚህ ባሻገር ሁለቱም ወገኖች በጦር ወንጀሎች ቢከሰሱም በተለይ ፈጥኖ ደራሽ ኃይሎች ወይንም RSF በዳርፉር በዘር ላይ ያነጣጠረ ግድያ፣ አስገድዶ መድፈርና የዘር ማጽዳት ወንጀል እየፈጸመ መሆኑ ዓለም አቀፍ ተቋማት ሪፖርት አውጥተዋል። በዚህ ሁኔታ አስከፊ ሰቀቀን ውስጥ ያለችው ሱዳን ግን አሁንም ለግብፅ ሌላ የፖለቲካ ቁማር መጫወቻ ሜዳ ሆና እያገለገለች ያለች ሲሆን በቅርቡም ግብፅ በሱዳን ጉዳይ ላይ ራሷን ከተመልካችነት ወደ ተሳታፊነት በማሳደግ ግብፅ የሱዳንን ብሔራዊ ተቋማት ከጥቃት ለመከላከል አስፈላጊውን እርምጃ ለመውሰድ ዝግጁ መሆኗን እስከ መግለጽ ደርሳለች። የግብፅ ፕሬዝዳንት አብዱልፈታህ አልሲሲ እንዲሁም የሱዳን ሉዓላዊ ምክር ቤት ሊቀመንበሩ ጀነራል አብዱልፈታህ አልቡርሃን ታህሳስ 9 ቀን 2018 ዓ.ም በካይሮ ባደረጉት ታሪካዊ የተባለ ስብሰባ ግብፅ በሱዳን ወቅታዊ ቀውስ ላይ ያላትን ቁርጠኛ አቋም በይፋ ያስታወቁ ሲሆን በተለይም ግብፅ የሀገር መከፋፈልን መከላከልና ሱዳን ወደ ተለያዩ ትናንሽ ግዛቶች እንድትበታተን የሚያደርግ ማንኛውንም እንቅስቃሴ ማቆም፣ የሱዳን ጦር ኃይልና ዋና ዋና የመንግስት ተቋማት እንዳይፈራርሱ ጥበቃ ማድረግ፣ በንጹሃን ላይ የሚፈጸሙ አስከፊ ጭፍጨፋዎችን በተለይም በዳርፉር አካባቢ ያለውን ሁኔታ ለማስቆምና የግብፅን ደህንነት አደጋ ላይ የሚጥል የባዕድ ኃይሎች ጣልቃ ገብነት ቀይ መስመሮቼ ናቸው ስትል አስታውቃለች። በአጠቃላይ ግን የካይሮ ስብሰባ ግብፅ በሱዳን ጦርነት ውስጥ እንደ ታዛቢ ሳይሆን እንደ ባለድርሻ አካል መሳተፍ መጀመሯን ያሳየ መሆኑ ተገልጿል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን በዛሬው የልዩ ጥንቅር ፕሮግራማችን የግብፅ የቁጥጥር ቅዠትና ማለቂያ የሌላቸው ቀይ መስመሮች በሚል ርዕስ የሰፈረውን የሆርን ሪቪው ሰፊ ሀተታ ብሎም ከሱዳን ትሪቡንና ሌሎች ዓለም አቀፍ መገናኛ ብዙሃን የተገኙ መረጃዎችን በማጠናቀር ወደ እናንተ አደረስን። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እየተመኘው እዚህ ጋር እሰናበታለሁ። በድጋሚ የዩቲዩብ ገጻችንን ላይክ፣ ሼርና ሰብስክራይብ በማድረግ ወዳጅ እንድትሆኑ እንጋብዛለሁ። ሰላም።